ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም፣ እግዚአብሔር ይመስገን። ሁሉም ሰላም፣ ሁሉም መልካም ያደረገልን እግዚአብሔር የተመሰገነ ይሁን። ሙስሊሞቼ፣ ክርስቲያኖቼ ሁላችሁም ባላችሁበት ቦታ ሰላማችሁ ብዝት ትርፍርፍርፍ ይበልልኝ። እንደኔው በስደት ያላችሁ ባላችሁበት ቦታ ክፉ ነገር አይንካችሁ። ሁሌም ሰላማችሁ ይብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ እህቶች። አመሰግናለሁ፣ ከልብ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንታችሁ በጣም ከልብ ነው የማመሰግነው የኔ ውድ እህቶች። ትላንት ልጆቻችን ፏፈሽ ብለው ድምቅ እምር ብለው መጡልን። እኔ በጣም ነው ልጆቼ ስላቸው ትርጉም አለኝ። ዝም ብዬ አይደለም ልጆቼ የምላቸው። አምጣችሁ ያወጣችሁት ልጅ ብቻ አይደለም ልጆች የምትሉት ትርጉም አላቸው። እኔ ብሩኬና ሀይሜ ለእኔ ትልቅ ትርጉም አላቸው። ትልቅ የማይረሳ ትርጉም አላቸው። ሰው እወደዋለሁ ማለት በአፍ ብቻ ሳይሆን የምትወዱት ሰው ከልብ ከውስጣችሁ የማይቀዘቅዝ ፍቅር ነው መሆን ያለበት። በማስመሰል አይደለም። ሰው እኔ ዘርፍነሽ እኔ ወድሻለሁ ስላለችኝ አንድ እህቴ ሌላዋም ደግሞ ወይ እኔም ወድሻለሁ ስላለችኝ አይደለም። ግን ሰው ከወደዳችሁ ከልባችሁ፣ ልጅ ከወደዱት ከነልፍጡ አይደለም የሚባለው። ብሩኬና ሀይሜ በጣም ነው የምወዳቸው፣ በጣም ከምላችሁ በላይ። እመቤቴን በጣም ወዳቸዋለሁ። ክፉ ነገር አይንካቸው። እመቤቴ ማርያም ትጠብቃቸው። በህይወት ዘመናቸው ሁሉም ደስታ፣ ሳቅ፣ የበረከት ምንጭ፣ የደስታ ምንጭ በቤታቸው ይፍለቅ። በህይወት ዘመናቸው ሁሉም እስከ መጨረሻቸው ድረስ እስከ እርጅናቸው ድረስ በወለዱት የሚባረኩ በሰሩት የሚባረኩ ያደርጋቸው። የኔ እንቁ የሆኑ ልጆች፣ ጣፋጭ የሆኑ ልጆች ድምቀታችን ናቸው። እኔ ሁሌ እምላለሁ ድምቀት ናቸው፣ እነሱ ድምቀት ናቸው። የኔ ውድ ልጆች በጣም እወዳቸዋለሁ። እግዚአብሔር አምላክ የሰው ፍቅር ይቀይራል። የማይቀየር የማይለወጥ ለሰከንድ እሳት የማይሳሳት የእግዚአብሔር ፍቅር ቤታችሁ ይግባ። አብሮነቱ ቤታችሁ ይግባ። እጁ ይዘርጋላችሁ፣ ትከሻችሁ ያስፋው። ከዚህ የበለጠ እስርስር ያደርጋችሁ። ፍቅራችሁ እስከ መጨረሻ ያበበ ያደርገው። እስከ መጨረሻ የጣፈጠ ያደርገው። ያሰባችሁት ሁሉም ቅድስት ድንግል ማርያም እጇ ተዘርጋበት። እግዚአብሔር አምላክ ያፍጠንላችሁ። እኛን ቀን በቀን ቅድስት ድንግል ማርያም አዲስ የምስራች ከቅዱስ ገብርኤል እንዳገኘች እኛም ቀን በቀን አዲስ የምስራች የምንሰማበት ያደርግልን። ከእናንተ የምንጠብቃቸው 4 ልጆች ተወልደውልን ሰርጋቸው ተደግሶ ልደቱ፣ ክርስትናው፣ ቁርባችሁ እንናያችሁ ያብቃል። እድሜ ቢሰጠንና እናያለን የእናንተን ደስታ። በዋዛ አይቀርም። እግዚአብሔር አምላክ ከዚህ በላይ ጠላቶቻችሁ ይበተንላችሁ። ወጡ፣ ወረዱ፣ ሰሩ፣ አገኙ፣ እንዴት አማረባቸው፣ እንዴት እንዲህ ሊሆኑ ቻሉ ብሎ ጉድጓድ የሚቀፍር ጠላታችሁ ይበተንላችሁ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። ያሰባችሁት ይሳካ፣ ያቀዳችሁት ሁሉም ይፈጸም። እግዚአብሔር አምላክ ከክፉ ሁሉም ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ፣ መጥፎው ያርቅላችሁ፣ ወዳጅ መስሎ ጠላት ያርቅላችሁ፣ መልካሙ ያብዛላችሁ። እሙሺም ጋሺም አብዬም የልጅ ልጅ የእናንተ ልጆች የሚያዩ ያደርጋቸው፣ በእድሜ ዕድሜ ይጨምርላቸው። እናንተም ደግሞ የነሱ የደስታ ምንጭ ያደርጋቸው፣ የደስታ ምንጭ ያደርጋቸው። የእናንተ ደስታ የሚያዩ ያደርጋችሁ። እኛም እንወዳችኋለን፣ እናከብራችኋለን፣ እስከ ጥግ እንወዳችኋለን። ብዙ በማስመሰል አይደለም። ብዙ እህቶቻችሁ ጥቂት ሊሆን ይችላል። ዘር ተዘርቶ ሁሉም ቦታ እኩል አይበቅልም። አንድ ቦታ አነስተኛ ነው፣ አንድ ቦታ በጣም ይይዛል፣ አንድ ቦታ እንክርዳድ ነው፣ አንድ ቦታ ንጹህ ነው። እያው እንደዛው ነው። ብሩኬና ሀይሚ ሚዲያ ሲመጡ ምንድን ነው ወዳጅ ከእግዚአብሔር ዘንድ የሆኑ ንጹህ እህቶች አብዝቶ ሰጥቷቸዋል። ዝም ብሎ አይደለም ሚዲያ ያመጣቸው። ወዳጅ የሆኑ ስለ እነሱ የሚሳሱ እንደ እናትም የሚሳሱ እንደ እህት ወንድም የሚሳሱ የሚያለቅሱላቸው እህት ወንድም አብዝቶ ሰጥቷቸዋል። እግዚአብሔር ይመስገን። ይህን ያደረገው እግዚአብሔር ይመስገን። እግዚአብሔር ነው እንጂ ሰው አይደለም። በእውነት ነው የምላቸው፣ ሰው ነው። ሰው ከሆነ
እግዚአብሔር ያስነሳለታል ሰው በሄደበት ቦታ ሁሉም እግዚአብሔር አብሯቸው ይሄድ፣ ተከትሏቸው ይሄድ። የእኔ ውድ ልጆች እወዳችኋለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ፣ ከምላችሁ በላይ እወዳችኋለሁ። ከእናንተ ፍቅር ተምሬያለሁ፣ ትህትና ተምሬያለሁ፣ የሰው እንዴት መራራት እንዳለብኝ ተምሬያለሁ፣ ብዙ ነገር ተምሬያለሁ ከእናንተ። የልጆቼን ማስተምርበት ነገር ተምሬያለሁ። ብዙ ነገር ነው የተማርኩት የኔ ውድ ልጆች። በህይወት ዘመናቸው ሁሉም ደስታ ያጋጥማችሁ። ምን ልበላችሁ? ከዚህ በላይ ምን ልመርቃችሁ? ምን ብዬ ልመርቃችሁ? የኔ ውድ ልጆች እና እህቶቼ፣ ከነሱ ብዙ ነገር እንማራለን፣ ከነሱ ብዙ ነገር እናገኛለን። ፕራንክ ብለው በሚያደርጉት ነገር ላይ በጣም ብዙ ትልቅ ነገር እናገኝበታለን። ትልቅ ነገር፣ ተግባር ያለው ነገር፣ ቁም ነገር ያዘለ ነገር እናገኛለን። ይሄ ተግባር ቁም ነገር ያለው መልካም ላይ ፍሬ ያለው ነገር ላይ ብናውለው፣ መልካም ላይ ብናውለው፣ እኛስ ልጆቻችን እንዴት መንገድ እንደሚይዙ እኔ እውነቴ ነው የምላችሁ። ልጅ መንታ ወንዶች ብወልድ እንደ ብሩኬ መንታ ወንድ ስጠኝ ነው የምለው። በቃ እንደ ብሩኬ የሆነ መንታ ወንድ ስጠኝ እላለሁ። እግዚአብሔር ነው የምላችሁ። በቃ እንደሱ ቅን የሆኑ ሴቶች አሉ ይመንታ። አሁን መንታ ወንዶች እንደ ብሩኬ፣ እንዲያውም አንዷ እኮ እንደ ሀይሚ ናት። ሁሉም ነገሯን እንደ ሀይሚ ናት። እውነቴ ነው የምላችሁ። ቲክታኬ ላይ ብዙዋቸው አይታችኋት ይሆናል እና በቃ ምን ልበላችሁ፣ እሷ እኮ የሴት ተምሳሌ ናት። ያቺ መጽሐፍ ቅዱስ ላይ ያለች ቅን፣ ለባለዋ ታዛዥ፣ ለባለዋ ቅን የሆነች ሴት ናት ሀይሚ ማለት። እውነቴ ነው የምላችሁ፣ ቅን የሆነች የእሱን ክፋት የእሱን ድካም የምታቅ፣ በችግሩ አብራ የምትጋፈጥ፣ በመከራው ጊዜ አለሁ የምትል ሴት ናት እኮ ሀይሚ። እስኪ ወጣቶች ምን ተምራችኋል ከሷ? ወጣቶች የትዳራችሁ ምን ተማራችሁ? ምን አገኛችሁ ከሷ? እስኪ